ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የመንግስት ባለስልጣናት ለክፉ ቀን ተብሎ የተቀመጠ ነዳጅ አውጥተው መሸጥ መጀመራቸው ተሰማም። ስትራቴጂክ ሪዘርቭ በሚል የሚታወቀው የነዳጅ አቅም በ7 ቦታዎች ተጠራቅሞ የነበረው በኢህአዴግ ዘመን ነው። በሌላ በኩል ሹማምንቱ የነዳጅ ጉድጓድ እያስከፈቱ እንደሆነ ታውቋል። ዝርዝሩ ተዘጋጅቷል። ብልጽግናን ከሰስኩ ካሉ ከሳምንት በኋላ ክሴን አንስቻለሁ ሲሉ የገለጹት የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ለትግራይ ህዝብ ጥቅም እየታገልኩ ነው አሉ። አቶ ጌታቸው ከትግራይ ከወጡ 1 ዓመት እንደሆናቸው በማስታወስ አዲስ አበባ ሆኖም ለትግራይ ህዝብ መቆማቸውን ገልጸዋል። እንመለከተዋለን። አብይ አህመድ በድጋሚ ከአሜሪካ የስልክ ጥሪ ደርሷቸዋል። በቀጠናው እየፈጠሩት ያለው ቀውስ ደግሞ ዋነኛ የመነጋገሪያ አጀንዳ መሆኑ አልቀረም። ይህንንም ይዘናል። ብልጽግና ወታደሮችን በመላክ ከ80 በላይ መኖሪያ ቤቶችን ማቃጠሉ ተነገረም። ይህ የተደረገው ኦፕሬሽን ልንጀምር ስለሆነ ነዋሪዎች ለቃችሁ ውጡ የሚል ትዕዛዝ በአንድ ባለስልጣን በኩል ከተላለፈ በኋላ ነው። ዝርዝሩ ተዘጋጅቷል። አሜሪካ በኢትዮጵያ የሰብአዊ እርዳታ እየተጭበረበረ ነው ስትል ገለጸች። የአካባቢን ስልጣን በመጠቀም ለፖለቲካና የበዓላት ፈንድ እየተባለ እርዳታ የማጭበርበር ተግባር እየተፈጸመ ነው ተብሏል። ትሰሙታላችሁ። ኢራን ጦርነቱን ለማስቆም 3 ቅድመ ሁኔታዎችን አስቀመጠች። ኤፍቢአይ ደግሞ አሜሪካ ውስጥ በኢራን የድሮን ጥቃት ሊፈጸም ይችላል ሲል አስጠንቅቋል። ሌላኛው መረጃችን ነው። በ4 ኪሎ አስተዳደር ማሰልጠኛ ካምፕ የተገነባለት አማጺ ኃይል በሽብርተኝነት እንዲፈረጅ ጥያቄ ቀረበም። ይህ ጥያቄ የቀረበው ለሱዳን ጦር ድጋፍ ያለው የሚባልለት ቡድን በአሜሪካ በሽብርተኝነት ከተፈረጀ በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግናን ከሰስኩ ካሉ ከሳምንት በኋላ ክሴን አንስቻለሁ ያሉት የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ለትግራይ ህዝብ ጥቅም እየታገልኩ ነው ሲሉ ገለጹም። አቶ ጌታቸው ከትግራይ ከወጣሁ 1 ዓመት ሆነኝ በማለት አዲስ አበባ ሆኖም ለትግራይ ህዝብ ጥቅም መቆማቸውንም ገልጸዋል። በአብይ አህመድ ተደውሎልኝ ወደ አዲስ አበባ መጣሁ ካሉ በኋላ እንደገና ደግሞ ሊገድሉ ስለነበርም ጠቅላይ ሚኒስትሩ ሙጣሉ በማለት የተናገሩት አቶ ጌታቸው ከትግራይ ከወጡ 1 ዓመት እንደደፈኑ አስታውሰዋል። ጠቅላይ ሚኒስትሩን እንደ ደህንነት አማካሪ ቆጥረው ሊገድሉህ ነው አለኝ ያሉት አቶ ጌታቸው የቀድሞ ጓዶቻቸውን ለከሰሱበት ለዚህ ንግግራቸው ማስረጃ ሳያቀርቡ 1 ዓመት ሞልቷቸዋል። የአብይ አህመድ አማካሪ ተደርገው ከተቀመጡ 1 ዓመት ሊደፍኑ ቀናት የቀራቸው አቶ ጌታቸው የትግራይ ህዝብን በሚሊዮን ገድለው በሚሊዮን አፈናቅለው አሁን ደግሞ ነዳጅም መድኃኒትም ሸቀጥም እንዳያገኝ አድርገው በተከታታይ ለሞትና ለድህነት የዳረጉትን የብልጽግናውን ፕሬዝደንት እያማከሩም ቢሆን ለትግራይ ህዝብ ጥቅም እየሰራሁ ነው ብለዋል። የምስራቅ አፍሪካ አማካሪው ሰሞኑን በምስራቅ ኢትዮጵያ ከአብይ ጋር ያደረጉትን ጉዞ አጠናቀው ወደ አዲስ አበባ ሲመለሱ ለትግራይ ህዝብ እየታገሉ መሆኑንም ጠቁሟል። የማንነት የመሰረት የአብዛኛው እውቀት የምንጭና የትግሌ ስንቅ ያሉትን የትግራይ ህዝብን ለዘላለም አልክድህም ብለውታል። ከወራት በፊት በአልጀዚራ ላይ በነበራቸው ቆይታ የትግራይ ህዝብን ክደኸዋልን የሚል ጥያቄ ቀርቦላቸው የነበሩት አቶ ጌታቸው አሁን ደግሞ ባሰፈሩት የትግርኛ መልእክት ዛሬም ከትግራይ ህዝብ ፍላጎቶች ጋር እንደተሰለፍኩ ነኝ ይላሉ። Many Tigrayans, you know this, see you as a traitor. Thousands of people in Tigray went to the battlefield. ብዙ የትግራይ ሰዎች እርሶን እንደ ካህዲ ቆጥሮታል። በሺ የሚቆጠሩ የትግራይ ወጣቶች የእርሶን ጥሪ ሰምተው ዝመት ማለትዎትን ሰምተው ጦር ሜዳ ገብተው ሞተዋል። አሁን የዚያ ጦርነት ሰለባዎች እርሶን ክደውን የዚህ ሁሉ ጦርነትና መከራችን መሐንዲስ ወደ ሆኑት አብይ አህመድ ሄዱ ብለው ለሚያስቡ ተጋሩ ምን ይሏቸዋል? እዚህ ጋር 2 ነገር አለ። ተጋሩ ራሳቸውን ለመከላከል እንዲዘምቱ መጥራት የተገቢ ነበር፣ ግን አመራሩ ሙሉ በሙሉ ወድቋል። የራሴን ድርሻ ወስዳለሁ። አሁን እያደረኩ ያለሁትም ንስሐ መግባት ብቻ ሳይሆን የሰራናቸው ስህተቶችና የፈጸምናቸው የተሳሳቱ ስሌቶች በድጋሚ እንዳይከሰቱ አቅሜ በፈቀደ መጠን መስራት ነው።
የአብይ አህመድን ምርጫ ቦርድና የፌዴሬሽን ምክር ቤት ከሳምንት በፊት ከሰው የነበሩትና አሁን ትቼዋለሁ ያሉት ጌታቸው ራሴን ዝቅ አድርጌ የትግራይ ህልውና እንዲቀጥል ለማድረግ ሰርቻለሁ፣ ፉከራና መደንፋት አያስፈልግም እንጂ ምን ያክል መስዋዕትነት እንደከፈልኩ ህዝቡ አይጠፋውን በማለት ታጋይነታቸውን አስታውሷል። አቶ ጌታቸው የትግራይ ህዝብን ለማጥፋት ዘመቻ ተከፍቶ እንደነበር ባስታወሱበት የ1 ዓመት ማስታወሻቸው ከዚህ ቀደም ምንም ልምድ ባልነበረኝ የትግል አውድማ ውስጥ የትግራይ ህዝብ አይጠፋም ብለው መከራን ከተሸከሙ የትግራይ ልጆች ጋር ተሰልፌም ሳልበገር ተፋልም ያለሁም ብለዋል። እንደ ጎርፍ ሆኜ ወስዳቸዋለሁ እያሉ በትግራይ ላይ እየዛቱ የሚገኙ ጠቅላይ ሚኒስትርን የሚያማክሩት ጌታቸው ከዚህ ቀደም እርሳቸው ከሌሎች የትግራይ ወጣቶች ጋር እንዲዘምቱ ያደረጋቸውን ህዝቡን የማጥፋት ዘመቻ የመሩትን አለቃቸውን አሁን ፖሊሲያቸው ላይ የቀየሩት ነገር ያለ ስለመሆኑ ግን አልጠቆሙም። ከጊዜያዊ መንግስት ፕሬዝደንትነት ከተነሱ በኋላም እንደ አንድ ንጹህ የትግራይ ልጅ ይቺ ውሳኔ ለህዝብ ትጠቅማለች ወይ የሚለውን ሚዛን አጥብቄ በመያዝ እየሰራሁ ነው ብለዋል። ከትግራይ ጊዜያዊ መንግስት ከተነሳው በኋላም ለትግራይ ህዝብ ተጠቅማለች ወይ የሚል ውሳኔን አጥብቄ ይዣለሁ የሚሉት ጌታቸው የምስራቅ አፍሪካ ሀገራትን በመተንኮስና በማስፈራራት የሚነገርላቸው አብይ አህመድን የምስራቅ አፍሪካ አማካሪያቸው ሆኖ መመደብ ለትግራይ ህዝብ ያለውን ፋይዳ በተመለከተ ግን ማብራሪያም አላቀረቡም። የመንግስት ባለስልጣናት ለክፉ ቀን ተብሎ የተቀመጠ ነዳጅ አውጥተው መሸጥ መጀመራቸው ተሰማ። ስትራቴጂክ ሪዘርቭ በሚል የሚታወቀው የነዳጅ አቅም በ7 ቦታዎች ተጠራቅሞ የነበረው በኢህአዴግ ዘመን ነው። በሌላ በኩል ሹማምንቱ የነዳጅ ጉድጓድ እያስከፈቱ እንደሆነም ታውቋል። አገዛዙ ወደ ስልጣን ሲመጣ 18 ብር የሚሸጥ ነዳጅን 140 ብር አካባቢ በሊትር እንዲሸጥ ካደረገ በኋላ ብልጽግና በኢትዮጵያ ውስጥ የዜጎቹን ኑሮ ወገብ እንዲጎብጥ አድርጓል። መስቀልቅልንም ፈጥሯል። በዓለም ላይ ባለፉት ዓመታት የነዳጅ ዋጋ እንዲቀንስ ሆኖባቸው በነበሩ ጊዜያት ሁሉ ዋጋው በብዙ ጥፍ እየጨመረ እንዲቀጥል ያደረገው የአብይ አህመድ መንግስት ሰዎች ነዳጅ ስለተወደደ በእግራቸው ሂዱ እስከ ማለት ደርሶ እንደነበርም የሚዘነጋ አይሆንም። የሀገሪቱን ነዳጅ ዋጋ ለማስወደድም ለድጎማ የሚለውን ሀብት ለጦርነት በመመደቡም ከአይኤምኤፍ በተቀበለው ትዕዛዝ መሰረት ዋጋ እንዲንር በማድረጉና በሙሰኛ ባለስልጣናቱ የንግድ ሰንሰለት ምክንያት መሆኑ ሲነገርም ቆይቷል። ራሳቸው ጠቅላይ ሚኒስትሩ እንዳመኑትም ያገዛዙ ባለስልጣናት የኢትዮጵያ ህዝብ ሀብት የሆነው ነዳጅ ለጎረቤት ሀገራት ጭምር እንዲሸጥ እየተደረገ ሲሆን በኢትዮጵያ ውስጥ ግን የነዳጅ ማደያዎች ባዷቸውን ቀርተዋል። በቅርብ ሳምንታት ውስጥ ብልጽግና የሀገሪቱን ነዳጅና ተሽከርካሪ ለሰራዊቱ ማጓጓዣ በመጠቀሙም በአዲስ አበባ በአብዛኛው ነዳጅ ሲጠፋም የክልል ነዳጅ ማደያዎች ደግሞ ምንም አቅርቦት አልነበራቸውም የሚሉት ምንጮቹ ከ100 ሺህ በላይ ሰራዊት በአውቶቡስ ለማጓጓዝ የነበረው ነዳጅ በጠቅላላ ጥቅም ላይ መዋሉን ያስታውሳሉ። የኢትዮጵያን ስትራቴጂካዊ አቅም ለጦርነትና ሀገር ማፍረስ እየዋለ የቀጠለው ብልጽግና በኢህአዴግ ዘመን ለመጠባበቂያ በሚል በ7 ቦታዎች የተጠራቀመ የነዳጅ ዲፖን አውጥቶ መጠቀምና በባለስልጣናቱ ለኮንትሮባንድ ንግድ ማዋሉንም የኢትዮ ፎረም ምንጮች ገልጸዋል። በአዲስ አበባ ዙሪያ 2፣ በምስራቅ ኢትዮጵያ 3፣ በደቡብ 1ና በሌሎችም 7 ቦታዎች ላይ ለልማት ስራና ለሀገራዊ ልማት የሚውል በሚል ስትራቴጂክ ሪዘርቭ የተባለ የነዳጅ ማጠራቀሚያ ዲፖዎች ነበሩ የሚሉት ምንጮቹ እነዚህን ለጦርነት ዓላማ በሚል እንዲከፈቱ ያደረገው ብልጽግና ግን ለሰራዊቱ ማጓጓዣና ለባለስልጣናቱ ኪስ ማድለቢያ አድርጓቸዋል በማለትም ያክላሉ። እነዚህ የመጠባበቂያ ስትራቴጂክ ሪዘርቮች በመጀመሪያ የተከፈቱት ገበያ ላይ ያለው የሀገሪቱ ነዳጅ በጠቅላላ የተጠቀመው መከላከያ እርሱን ጨርሶ ተጨማሪ ስላስፈለገው ነው የተባለ ሲሆን ይህንን አጋጣሚ ተከትሎ በነዳጅ ኮንትሮባንድ ንግድ ላይ የተሰማሩ ባለስልጣናትም ይህንን ነዳጅ እያወጡ እየሸጡ ነው ተብሏል። ሹማምንቱም ከራሳቸው ከጠቅላይ ሚኒስትሩ ቢሮ፣ ከሪፐብሊካን ጋርድ፣ ከመከላከያ አዛዦች፣ ከንግድ ሚኒስቴርና ከንቲባ ጽህፈት ቤት የተውጣጡ ከዚህ በፊትም በዚሁ ስራ የከበሩ ናቸው የሚሉት ምንጮቹ አሻሻጡንም አስረድቷል። በአዲስ አበባ ቢያንስ 10 ቦታዎች ላይ ያሉ ማደያዎች አሉ። እነዚህ ነዳጅ ጠፍቶባቸው አያውቅም። ምክንያቱም የሚያቀርቡላቸው እነዚህ የኮንትሮባንድ ነጋዴ ባለስልጣናት ናቸው ይላሉ። በእውቅ ከሚሸጡላቸው ነዳጅ ማደያዎች በተጨማሪም በጀረኪና በሌሎች ፕላስቲኮች እየቀዱ ወደ ክልል ከተሞች የሚሸጡበትን መዋቅርም ዘርግተዋል የሚሉት እነዚሁ ምንጮች ጎን ለጎን ደግሞ ሌላ ግብረ ኃይል አቋቁመዋል በማለትም ያነሳሉ። ይህ የተቋቋመው ግብረ ኃይልም በከተማው ልዩ ልዩ ማደያዎች እየዞረም የነዳጅ ጉድጓድ የሚያስከፍትና የተደበቀ ነዳጅ አለ እያለ የሚፈልግ ነው ብለዋል። ይሄኛው ግብረ ኃይል የነዳጅ ተጠቃሚውን ማህበረሰብ ከነዳጅ አከፋፋዮቹ ነጋዴዎች ጋር ለማጋጨትና በሸማችና ሻጭ መካከል ግጭት ለመፍጠር ያለመ ነው የሚሉት እነዚሁ ባለማደያዎች መንግስት በባለስልጣናቱ በኩል ነዳጁን ለኮንትሮባንድ አውሎት በጎን ግን ታክስ ፎርስ አቋቁሜ እመረምራቸዋለሁ ይለናል ሲሉ ይናገራሉ።
አብይ አህመድ በድጋሚ ከአሜሪካ የስልክ ጥሪ ደርሷቸዋል። በቀጠናው እየፈጠሩት ያለው ቀውስ ደግሞ ዋነኛ የመነጋገሪያ አጀንዳ ሆኗል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠና መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አሳውቋል። የብልጽግናው ፕሬዝደንት ከአሜሪካ በተለይም ከውጭ ጉዳይ መስሪያ ቤቱ ተደጋጋሚ የስልክ ጥሪ እየደረሳቸውም ቀጥሏል። ባለፉት 2 ወራት ይፋው የሆነው ውይይት መደረጉ ሲነገር ያሁኑ ለሁለተኛ ጊዜ ነው። ባሳለፈው ነሐሴ በነበረው ውይይት ላይ ደግሞ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በቀጠናው የውይይትና የመረጋጋት አስፈላጊነት ላይ አጽንኦት ሰጥተው ለጠቅላይ ሚኒስትር አብይ አህመድ ማንሳታቸውን መስሪያ ቤታቸው አሳውቆ ነበር። ይህንን ተከትሎ ባለፈው መስከረም ወር መጀመሪያ ላይ የአሜሪካው ፕሬዝደንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሱድ ባሎስን ወደ አዲስ አበባ ልከው ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸውም ይታወቃል። የሆነው ሆኖ አሁን የተደረገው ውይይትን በቀጠናዊ ሰላም ላይ ያተኮረ ስለመሆኑ ተመላክቷል። የ4 ኪሎ ሰው ከሻቢያ ጋር የገቡበት ውጥረትና በሰሜን ኢትዮጵያ የተፈጠረው የጦርነት ስጋት በሱዳኑ ጦርነት ወደ መሳተፍ መሸጋገራቸው እንደዚሁም ኢትዮጵያ በአፍሪካ ቀንድ ያላት የቆየ የጸረ ሽብር የአሜሪካ አጋርነትም የዚህ ንግግር ዋነኛ አጀንዳዎች እንደሆኑ በዲፕሎማቲክ ቋንቋ የተገለጸው የስቴት ዲፓርትመንቱ አጭር ሪፖርት ይጠቁማል። ብልጽግና ወታደሮችን በመላክ ከ80 በላይ መኖሪያ ቤቶችን ማቃጠሉ ተነገረም። ይህ የተደረገው ደግሞ ኦፕሬሽን ልንጀምር ስለሆነ ነዋሪዎች ለቃችሁ ውጡ የሚል ትዕዛዝ በአንድ ባለስልጣን በኩል ከተላለፈ በኋላ ነው። ይህ የሆነው በቤንሻንጉል ጉሙዝ ክልል ድባጤ ነው። አገዛዙ የክልሉ ልዩ ፖሊስና የወረዳ ሚሊሻዎችን ጨምሮ በማሰማራት ነዋሪዎችን ማፈናቀሉና መኖሪያ ቤታቸውና ንብረታቸውን እንዳቃጠለም ነዋሪዎቹ አረጋግጧል። ስማቸው እንዳይጠቀስ የፈለጉ ነዋሪም አንድ ከፍተኛ የመንግስት ባለስልጣን ትዕዛዝ መስጠታቸውን ያነሳሉ። እኒህ የመንግስት ከፍተኛ ባለስልጣን የኦሮሞ ነጻነት ሰራዊት ላይ እርምጃ ለመውሰድ ስለምንፈልግ ሁሉም ነዋሪ ይህን አካባቢ በአስቸኳይ ለቆ ይውጣ የሚል ትዕዛዝ መስጠታቸውን ያስታውሳሉ። ይህን ተከትሎም በርካታ ነዋሪዎች ቤት አልባ ሆኗል። ትዕዛዙን ባለመቀበል ከቤታችን አንወጣም በሚል የተቀመጡ ሰዎች ግን ድብደባና ጉዳት ደርሶባቸዋል። ነዋሪዎች እንደሚሉት የመንግስት ኃይሎች ፍተሻ በሚል ወደ ድባጤ የተለያዩ ቀበሌዎች ገብተው ከ80 በላይ ቤቶችን አቃጥሏል፣ ከብቶችን ዘርፏል፣ ብዙ ንብረት አውድመዋል ሲሉም ገልጿል። አንድ የጨቆርሳ ቀበሌ ነዋሪ መኖሪያ ቤታቸውና 150 ኩንታል በቆሎ እንደወደመባቸው ለአዲስ ስታንዳርድ ይናገራሉ። ነዋሪው በግዳጅ ከቤት ንብረታችን ተፈናቅለን ወደ ጊፖ ቀበሌ ከመጣን ከ1 ወር ከ2 ሳምንት በላይ ሆኗል። አሁን መኖሪያ የለንም፣ በዛፍ ጥላ ስር ነን በማለትም ነው ያስረዱት። አንድ የ6 ልጆች አባት ደግሞ ጊዜው የሰብል ምርት የሚሰበሰብበት ወቅት ነበር ሲሉ ገልጸው ሰብላቸውን ጥለው ህይወታቸውን ብቻ ለማትረፍ እንደሸሹ ያስረዳሉ። አሁን ያለምንም ምክንያት ያፈራነውን ንብረት አተናል፣ በሀገራችን ሁለተኛ ዜጋ ሆነን እየኖርን ነው ሲሉም ያከሉት። የጸጥታ ኃይሎቹ ካፈናቀሉም በኋላ ወደ ቦታው ሂጄ ሳይ ከ84 በላይ የነዋሪዎች መኖሪያ ቤቶች ተቃጥለዋል ብለዋል። ለምን ይህ ጥቃት እንደተፈጸመ ስንጠይቅ እናንተ ሸኔን ትቀልባላችሁ በሚል ምክንያት እርምጃውን ወሰዱብን ነው ያሉት። አሜሪካ በኢትዮጵያ የሰብአዊ እርዳታ እየተጭበረበረ ነው ስትል ገለጸች። የአካባቢው ሹማምንት ስልጣንን በመጠቀም ለፖለቲካና የበዓላት ፈንድ እየተባለም እርዳታን የማጭበርበር ተግባርን እየፈጸሙ ነውም ተብሏል። ብልጽግና የሰብአዊ እርዳታ ስርቆት ስማቸው አብሮ ሲነሳም ያሁኑ የመጀመሪያ አይደለም። ለተራቡ የጦርነት ሰለባዎቹ ከዓለም አቀፍ ለጋሾች የመጣን ስንዴ አስፈጭቶ ዱቄትን ወደ ጎረቤት ሀገራት ሲሸጥ የተገኘበት አጋጣሚ የሚታወስ ነው። በቅርቡ እንኳን በማህበራዊ ሚዲያ ቲክቶክን ጨምሮ በበጎ ፍቃድ ለተራቡ ዜጎች የተሰባሰበ ገንዘብና አልባሳት ሳይቀር መውረሱም አይዘነጋም። አሁን ደግሞ የአሜሪካ ተራድኦ ድርጅት ዋና ተቆጣጣሪ ጽህፈት ቤት በማዕከላዊና በሰሜን ምዕራብ ኢትዮጵያ በአሜሪካ በሚደገፉ ሰብአዊ እርዳታ ተረጂዎች ላይ ያነጣጠረ የማጭበርበር ድርጊት መኖሩን አሳውቋል። ድርጊቱን ሲገልጽም በሰብአዊ እርዳታ ምዝገባ ወቅት ተጋላጭ የሆኑ የህብረተሰብ ክፍሎች የኮሚሽን ወይም የጥቅማ ጥቅም ክፍያ እንዲፈጽሙ መጠየቃቸውን የሚገልጹ ክሶች መኖራቸውን ደርሼበታለሁ ይላል። ተቆጣጣሪ ተቋሙ ድርጊቱ የአካባቢ ስልጣንን በመጠቀም በዩኤስኤድ እና በሌሎችም የአሜሪካ መንግስት ፕሮግራሞች የሚደገፉ ሰብአዊ እርዳታዎችን ለማግኘት የሚመጡ ተረጂዎችን ክፍያ እንዲፈጽሙ ማስገደድን ያካትታል ብሏል። የማህበረሰብ መሪዎች ስልጣናቸውን በመጠቀም ከተረጂዎች ገንዘብ እንደሚቀበሉ በርካታ ሪፖርቶች ለጽህፈት ቤቱ ደርሷል ያለው ሪፖርቱም በአንዳንድ ሁኔታዎች ክፍያዎቹ ለፖለቲካ ወይም ደግሞ ለበዓላት ፈንድ በሚል በሐሰት እንደሚቀርቡም ገልጿል። ተቆጣጣሪ ተቋሙ አክሎም መስፈርቱን የሚያሟሉ ተረጂዎች በምርመራ ወቅት ከእርዳታ ዝርዝር ውስጥ እንዲወጡ የሚደረጉባቸው ሁኔታዎች መኖራቸውንና ሌሎች ግለሰቦች ደግሞ በእርዳታ
በእርዳታ ተረጅነት ዝርዝር ውስጥ እንዲካተቱ ጉቦ ወይንም የኮሚሽን ክፍያ እንዲፈጽሙ እንደሚጠየቁ አሳውቋል። መስፈርቱን የማያሟሉ ግለሰቦች እርዳታ እንዲያገኙ ጉቦ ወይንም የኮሚሽን ክፍያ እንዲፈጽሙ ይጠየቃሉ ያለው ሪፖርቱም የማጭበርበር ድርጊቱን ለሚመለከተው አካል ለማሳወቅ የሞከሩ ተረጂዎች ደግሞ ከእርዳታ ዝርዝር ውስጥ እንደሚወጡም ጠቁሟል። ከአንድ ዓመት ተኩል በፊት ይፋ የሆነው የአሜሪካ የሰብአዊ ድጋፍ የምርመራ ሪፖርት በኢትዮጵያውያን ተረጂዎች ላይ የተቀናጀ የወንጀል ተግባር ተፈጽሟል ሲል ገልጾ ነበር። ያ ሪፖርት በ7 ክልሎች በሚገኙ 63 የዱቄት ፋብሪካዎች ላይ በተደረገ መልካታም ከፍተኛ የሰብአዊ እርዳታ ምዝበራ መገኘቱን ገልጾ ድርጊቱ የፌዴራልና የክልል ባለስልጣን አካላትን ያካተተ ሲሆን ወታደራዊ ክፍሎችና የግል የእህል ነጋዴዎችም ከተመዘበረው እርዳታ ተጠቃሚ እንዲሆኑ መደረጉን መጥቀሱ አይዘነጋም። ኢራን ጦርነቱን ለማስቆም 3 ቅድመ ሁኔታዎችን አስቀመጠች። ኤፍቢአይ ደግሞ አሜሪካ ውስጥ በኢራን የድሮን ጥቃት ሊፈጸም ይችላል ሲል አስጠንቅቋል። ላለፉት ተከታታይ ቀናት ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከፓኪስታን መሪ ጋር የተነጋገሩት የኢራኑ ፕሬዝዳንት ወደ ድርድር የመምጣት አዝማሚያ ማሳየታቸው ተዘግቦ ነበር። ዛሬ ደግሞ ፕሬዝዳንት መስዑድ ፔዜሽኪያን የኢራን ጦርነትን አቁመው ወደ ሰላም የመምጣት 3 ቅድመ ሁኔታዎችን አስቀምጧል። በቀዳሚነት የተቀመጠው የሀገሪቱ የሀገርነት መብቶችን ማክበር የሚለው ነው። ሁለተኛው ደግሞ የጦርነት ጉዳት ካሳን መክፈል የሚል ሲሆን ሌላኛው መሰል ወታደራዊ ወረራና ጥቃት እንዳይደገም ጠንካራ ዓለም አቀፍ ዋስትናዎች እንዲሰጡ የሚሉ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ጦርነት በቅርቡ ያበቃል ሲሉ ተናግረው ምንም ኢላማ የሚደረግ የቀረ ነገር የለም ሲሉ መግለጻቸውም የሚታወስ ነው። በዚህ ሁነት ውስጥ የሚፈጸሙ ጥቃቶችና የሚሰነዘሩ የድሮንና የሚሳኤል ድብደባዎች ግን አሁንም እንደቀጠሉ ናቸው። ኤፍቢአይ ደግሞ ኢራን ከመካከለኛው ምስራቅም አልፎ አሜሪካን በቀጥታ ልትመታ ትችላለች ብሏል። የኤፍቢአይ ሚስጥራዊ መረጃ እንደሚያመላክተው ጥቃቱ በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙና ማንነታቸው ካልታወቁ መርከቦች ላይ በሚነሱ ፈንጂ በጫኑ ድሮኖች አማካኝነት ሊፈጸም ይችላል የሚል ከፍተኛ ስጋት አለ። በተያያዘም አሜሪካ ከእስራኤል ጋር ሆና በኢራን ላይ የከፈተችውን ጦርነት ተከትሎ በመጀመሪያዎቹ 72 ሰዓታት ውስጥ ብቻ ለጦር መሳሪያዎቹ ከፍተኛ ወጪን ማውጣቷ ተዘግቧል። የጀርመኑን የጦር መሳሪያ አምራች ራሂን ሜታልን ግምት ዋቢ አድርገው የወጡ መረጃዎች እንደሚጠቁሙት ከሆነ በመጀመሪያዎቹ 3 ቀናት ማለትም በ72 ሰዓታት ውስጥ ብቻ እስከ $4 ቢሊዮን የሚያወጡ የጦር መሳሪያዎች ጥቅም ላይ ውለዋል። ሌሎች ዘገባዎች ደግሞ በመጀመሪያዎቹ 48 ሰዓታት ውስጥ ብቻ የወጣው ወጪ $5.6 ቢሊዮን ሊደርስ እንደሚችል ጠቅሷል። በአጭር ጊዜ ውስጥ ወደ 400 የሚጠጉ ክሩዝ ሚሳይሎች ተተኩሷል። የኢራንን ጥቃት ለመመከት ደግሞ 800 ያክል የአየር መከላከያ ሚሳይሎች ጥቅም ላይ ውለዋል። በ4 ኪሎ አስተዳደር ማሰልጠኛ ካምፕ የተገነባለት አማጺ ኃይል በሽብርተኝነት እንዲፈረጅ ጥያቄ ቀረበም። ይህ ጥያቄ የቀረበው ለሱዳን ጦር ድጋፍ ያለው ቡድን በአሜሪካ በሽብርተኝነት ከተፈረጀ በኋላ ነው። ኢትዮጵያ ውስጥ ታጣቂዎቹን እያሰለጠነ የሚገኘው የሱዳን የፈጥኖ ደራሽ ኃይል በሽብርተኝነት እንዲፈረጅ ሱዳን ጠይቃለች። የሱዳን የውጭ ጉዳይ ሚኒስትር ለአሜሪካ ጥያቄ ያቀረበው ዋሽንግተን የሙስሊም ወንድማማቾች የተሰኘውን ቡድን የሱዳን ቅርንጫፍን በአሸባሪ ድርጅትነት በፈረጀች ማግስት ነው። አሜሪካ ሙስሊም ወንድማማቾች በተሰኘው ሱዳን ውስጥ በሚንቀሳቀሰው ቡድን ላይ ያሳረፈችው የሽብርተኝነት ፍርድ ከመጪው ሳምንት ጀምሮ ተግባራዊ እንደሚሆንም ተገልጿል። ዋሽንግተን ቡድኑን በሽብርተኝነት የፈረጀችው ተዋጊዎቹ ስልጠናና ሌሎች ድጋፎችን ከኢራን እስላማዊ አብዮታዊ ጥበቃ ቡድን የሚቀበል ድርጅት ነው በሚል ነው። የአሜሪካ የውጭ ጉዳይ ሚኒስቴር ፍረጃውን አስመልክቶ ባወጣው መግለጫም የሱዳን ሙስሊም ወንድማማቾች በሀገሪቱ ውስጥ ሰላምን ለማስፈን የሚደረገውን ጥረት ችላ በማለት በንጹሃን ላይ ያልተገደበ ጥቃትን አድርሷል፣ አመፀኛ ርዕዮተ ዓለሙን ያስፋፋል ሲልም ከሷል። የአሜሪካን ውሳኔን ያጤነው የሱዳን የውጭ ጉዳይ ሚኒስቴር በበኩሉ በሀገሪቱ ዓለም አቀፍ የሰብአዊነት ህጎችን የሚጥሱ የሽብር ተግባራትና በሰብአዊነት ላይ ወንጀል የሚፈጽሙ እንደዚሁም የጦር ወንጀሎችን ያደረሱ በሙሉ በሽብር ድርጅትነት መፈረጃ አለባቸው ብሏል። በመሆኑም አሜሪካ ፈጥኖ ደራሽ ኃይሉ የዘር ማጥፋትን ጨምሮ የፈጸማቸው ወንጀሎችን ከግምት በማስገባት አሸባሪ ቡድን ብላም እንድትፈርጀው ጠይቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።